የእንግሊዝ ፕሪሚየር ሊግ አንድ ሁለት እያለ 25ኛ ሳምንት ላይ ደርሷል። ከነገ ጀምሮ ደግሞ የሚደረጉ ተጠባቂዎች አሉ። ዛሬ በርግጥ ሊድስ ከኖቲንጋም ፎረስት ይጫወታሉ በ25ኛ ሳምንት የመክፈቻ ጨዋታ። ነገር ግን ቅዳሜ ዕለት ከሚደረጉ ጨዋታዎች መካከል ማንቸስተር ዩናይትድ ከቶትናም በጣም ተጠባቂው መርሃ ግብር ነው። አርሰናል ከሰንደርላንድ፣ ቼልሲ ከወልቭስ የሚያደርጉት ጨዋታ አለ። ቅዳሜ እሁድ ይቀጥላሉ ፕሪሚየር ሊጉ። ከዛ በተጨማሪም ማክሰኞና ሮብ ሐሙስ የሚደረጉ ጨዋታዎች አሉ። ሐሙስ ዕለት አርሰናል ቀጣይ ሳምንት እንግዲህ ከ6 ቀናት በኋላ በድጋሚ የሚያደርገው ጨዋታ ይጠበቃል። እነዚህን ጉዳዮች በተመለከቱ አዳዲስ ሀሳቦች እናነሳለን። የማንቸስተር ዩናይትድ እና የቶትናም ጨዋታ፣ አርሰናል ከሰንደርላንድ የሚያደርጉትንም መርሃ ግብር በተመለከተ የምናነሳቸው የምንነግራችሁ ጉዳዮች ይኖራሉ 25ኛ ሳምንት ላይ። ከዛ ውጭ ግን በርከት ያሉ ጉዳዮችን እናነሳለን። ማይክል ካሪክ ለፕሪሚየር ሊጉ ምርጥ አሰልጣኝ እጩነት ዝርዝር ውስጥ ገብቷል። እንዴት ነው የሚለውን ጉዳይ እንነግራችኋለን። ከዛ ውጪ ከማንቸስተር ዩናይትድ ጋር በተያዘ የኮቢ ሜኖ ጉዳይ፣ በጉዳት ዜናዎች ደግሞ የማቲያስ ደላይት እንዲሁም ደግሞ የሜሰን ማውንት ጉዳይም ብዙ እየተነሳበት ያለ ጉዳይ ነው። የማርከስ ራሽፈርድንም ጉዳይ እንነግራችኋለን። አዲስ የተሰማ መረጃ ለቼልሲ ቤት ኤንዞ ፈርናንዴዝን ትናንትና ስናነሳ ነበር። በድጋሚ ስሙ እየተያዘ ይገኛል። በሱ ጉዳይ ላይ አዲስ የወጣ መረጃ አለ። ከቼልሲ ጋር በተያዘ የክረምት የዝውውር እቅዶቹ እነማን ናቸው፣ እንዴትስ ሊሰራ ይችላል በሚለው ጉዳይ ላይ አትሌቲክ ይዞት የወጣው ጉዳይ አለ። ሳውዲ ፕሮ ሊግ ላይ የካረም ቤንዜማና የክርስቲያኖ ሮናልዶ ጉዳይም ይነሳል። የሩኒ ልጅንም በተመለከተ የማይክል ካሪክ ልጅ የሩኒ ልጅን በተመለከተ የተነሱ የወጡ አዳዲስ ጉዳዮች አሉ። ሴስ ፋብሪጋስን በቼልሲ አሰልጣኝነት እንዴት ትመለከቱታላችሁ? እሱንም ሌላኛው የምናነሳው ጉዳይ ነው። በዝውውር ጉዳዮች ማንቸስተር ዩናይትድ የግራ መስመር አጥቂን ለማስፈረም ፍላጎት አለው የሚለው ጉዳዮችም በስፋት ይነሳሉ። ማይክል ካሪክ በዩናይትድ ቤት ምን ቀይሯል የሚለውን ጉዳይም እንነግራችኋለን። ተጫዋቾቹ ስለሰጡት ሀሳብም የምንነግራችሁ ጉዳዮች ይኖራሉ። በስፋት በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ሁል ጊዜ ከትናንትና በስቲያም በተደጋጋሚ እያነሳ ነው እንገኛለን። ለምሳሌ ትናንትና 4000 በላይ ሰዎች ቪዲዮዎችን የለቀቅነውን ቪዲዮ ተመልክተዋል። ነገር ግን ላይክ ያደረጉ ሰዎች ቁጥር በጣም አነስተኛ ነውና በቻላችሁት መጠን እንግዲህ ላይክ እያደረጋችሁ በተጀምሩ ለእናንተ ቀላሉ ነገር ነው፣ ለእኛ ግን በእጅጉ ያገዘናል። ያንን ላስታውሳችሁና በቀጥታ ወደ ጉዳዮቻችን እናመራለን። በምናነሳቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። ትናንትና በፔፕ ጋርዲዮላ ግብ ጠባቂን መሀል ላይ ቢያጫውት ማንን ያጫውታል ባለው ጉዳይ ላይ መልስ አልሰጠንበትም። ነገር ግን ዛሬ ምላሹን እንሰጣለን። ከዛ ውጭ ግን የማንቸስተር ዩናይትድ እና የቶትናም ጨዋታ ግምቶቻችሁን ላኩልን። አርሰናል ከሰንደርላንድ ስለስንት ይጠናቀቃል? ቼልሲ ከወልቭስ የሚያደርጉት ጨዋታ፣ ሊቨርፑል ደግሞ ከማንቸስተር ሲቲ የሳምንቱ ትልቁ ጨዋታ ስለስንት ይጠናቀቃል? አርሰናል ማን ቢያሸንፍ የተሻለ ነው? እስቲ ለማንቸስተር ዩናይትድስ ሊቨርፑል ቢያሸንፍ ይሻላል? ማንቸስተር ሲቲ ቢያሸንፍ ይሻላል? የአርሰናልንስ ጨዋታ ከሰንደርላንድ ጋር በኤምሬትስ ስቴዲየም፣ የማንቸስተር ዩናይትድ እና የቶትናም ጨዋታ ቼልሲ ከወልቭስ ግምቶቻችሁን ላኩልን። አስቀድመን የምንመለከተው ማንቸስተር ዩናይትድ ከቶትናም ሆትስፐር የሚያደርጉትን ጨዋታ ነው። ለማንቸስተር ዩናይትድ ያለፉትን 3 ጨዋታዎች በተከታታይ አሸንፏል። ማንቸስተር ሲቲን፣ አርሰናልን፣ ፉልሃምን። አሁን ቀጣይ መርሃ ግብሩ የቶትናም ሆትስፐር መርሃ ግብር ነው። ቶትናም ትሪኪ የሚባል ቡድን ነው። ወቅታዊ ብቃቱን ስናየው ጠንካራ ላይ መስል ይችላል። ነገር ግን በጣም አስደንጋጭ አንዳንድ ቡድኖች ጋር ለምሳሌ ከሲቲ ጋር ነጥብ ይዞ የወጣበት ጨዋታ፣ አንዳንድ መርሃ ግብሮች ላይ በአስፈላጊነት በጣም በጥሩ መንገድ ተንቀሳቅሶ ያጠናቀቀባቸው ጨዋታዎች ይጠቀሳሉ። ባለፉት ተከታታይ ጨዋታዎች ግን ስንመለከት ማንቸስተር ዩናይትድ ለምሳሌ መጨረሻ 5 ጨዋታዎችን ብንመለከት አንዱንም አላሸነፈም። በአንድ ያቸው ውጤት የተጠናቀቀ። ከዛ በፊት የነበሩትን ጨዋታዎች በሙሉ ለምሳሌ የዩሮፓ ሊግ ፋይናል፣ በፕሪሚየር ሊግ የመጀመሪያው ቶትናም ሆትስፐር ስቴዲየም ጨዋታ 2-2 ነበር የተጠናቀቀው። ብሪያን ምቤሙ 32ኛው ደቂቃ ላይ ግብ አስቆጠረ። የፉላምን ጨዋታ በደንብ የሚያስታውስ መርሃ ግብር ነው። ከፉላም ጋር በመጨረሻ ደቂቃ ነበር ማንቸስተር ዩናይትድ ወደ ጨዋታው ተመልሶ ሙሉ 3 ነጥብ ይዞ የወጣው። በዛ ጨዋታ ላይም በአስፈላጊ ሰዓት እንግዲህ ግብ አስቆጥሮ መጀመሪያ እየመራ ነበረ 32ኛው ደቂቃ ላይ ብሪያን ምቤሙ። ከዛ በኋላ ማቲያስ ቴል 84ኛው ደቂቃ ላይ ጨዋታው ተጠናቀቀ እየተባለ ባለበት ሰዓት ላይ ግብ አስቆጥሮ አቻ አደረጋቸው። ይባስ ብሎ ደግሞ ሪቻርልሰን 91ኛው ደቂቃ ላይ ግብ አስቆጠረ። ነገር ግን ማቲያስ ደላይት 96ኛው ደቂቃ
ላይ ግብ አስቆጥሮ ጨዋታው 2-2 ነበር የተጠናቀቀው። ያልተጠበቀ አይነት መርሃ ግብር እንደነበረ እናስታውሳለን። በኤሮፓ ሊግ ፋይናል 1-0 በሆነ ውጤት ብሬናን ጆንሰን ባስቆጠራት ግብ ቶትናም ሆትስፐር ዋንጫውን አሸንፎ ነበር። ከዛ በኋላ ባለፈው ዓመት ለምሳሌ የፕሪሚየር ሊግ መርሃ ግብሮቹ ላይ በደርሶ መልስ ዩናይትድ ተሸንፏል። የመጀመሪያውን ጨዋታ ማዲሰን 13ኛው ደቂቃ ላይ ግብ አስቆጥሮ ያሸነፈበት ጨዋታ፣ ሌላኛው ጨዋታ ደግሞ 3-0 በሆነ ውጤት ብሬናን ጆንሰን፣ ዲያን ክሉሶቭስኪ እንዲሁም ደግሞ ዶሚኒክ ሶላንኬ ያስቆጥሯቸው ግቦች የሚታወሱ ናቸው። በዛ ጨዋታ ላይ ብሩኖ ፈርናንዴዝ 42ኛው ደቂቃ ላይ በቀይ ካርድ የወጣበት ጨዋታ እንደነበረ ይታወቃል። በኢኤፍኤል ካፕም ተገናኝተው ቶትናም 4-3 በሆነ ውጤት ያሸነፈበት ጨዋታ ይጠቀሳል። ለመጨረሻ ጊዜ እንግዲህ ረጅም ወራት 2022 ላይ ነበር ማንቸስተር ዩናይትድ ያሸነፈው። ፍሬድ ብሩኖ ፈርናንዴዝ ባስቆጥሯቸው 2 ግቦች 2-1 በሆነ ውጤት ያሸነፈበት ነበረ። ከዚህ ጨዋታ ጋር በተያያዘ ብዙ ሊነሱ የሚችሉ ነጥቦች አሉ። ማንቸስተር ዩናይትድ ግን ያሸንፋሉ? እስቲ ግምቶቻችሁን ላኩልን፣ እንመልከተው። ነገም በስፋት ከዩናይትድና ከቶትናም ጨዋታ ጋር በተያያዘ ሌሎች ተጨማሪ ጉዳዮችን እናነሳለን። ዩናይትድ ግን ዊለስ የሆነ ጉዞ ላይ ይገኛል። በፕሪሚየር ሊጉ በመጨረሻ 6 ጨዋታዎች ላይ ለምሳሌ ቶትናም ማንቸስተር ዩናይትድ ላይ ፍጹም የበላይነት አለው። 3ቱ ባቻ ውጤት የተጠናቀቁ ናቸው። 3ቱ ደግሞ በፕሪሚየር ሊግ ብቻ ስንመለከት ነው። 3ቱ ደግሞ በአቻ ውጤት፣ 3ቱ በቶትናም አሸናፊነት የተጠናቀቁ ናቸው። ቶትናም ረጅም ጨዋታዎችን በፕሪሚየር ሊግ ሳይሸነፍ የተጓዘው በቅርብ ጊዜያት ላይ ከዩናይትድ ጋር ይህንን ቁጥር ያስመዘገበበት ነው። ከቸልሲ ጋር ከ2012 እስከ 2017 12 ጨዋታዎችን ሳይሸነፍ ተጉዞ ነበር። ከዩናይትድ ጋር ደግሞ አሁን 8 ጨዋታዎች ላይ ደርሷል። በሁሉም ውድድሮች ላይ ስንመለከተው ዩናይትድ እንግዲህ ዳግም የተወለደበት ሪቦርን ነበር ማለት ይቻላል። ያለፉት ሳምንታት ያንን ያስቀጥላል ወይ? በኦልድ ትራፎርድ 9:30 ላይ ነገ በሚደረገው ጨዋታ ላይ በደንብ የምንመለከተው ጨዋታ ነው። ሌሎችም ተጠባቂ መርሃ ግብሮች አሉ ከፕሪሚየር ሊጉ ጋር በተያዘ እነዚህን ጨዋታዎች እናነሳለን። ከነዚህ መርሃ ግብሮች መካከል አንደኛው የአርሰናልና የሰንደርላንድ ጨዋታ ነው። በዚህ ጨዋታ ላይ በአርሰናል በኩል 12 ሰዓት ላይ የሚደረግ ጨዋታ ነው። የግድ ማሸነፍ ያለበት መርሃ ግብር ነው። ሁሉም ጨዋታ እንደዛ ነው። ለአርሰናል በተለይ ሚኬል አርቴታም ሌሎችም የቡድኑ ተጫዋቾች እንደሚያነሱት ነው ጌም ባይ ጌም ነገሮችን እንመለከታለን ይላሉ። የመጀመሪያው ዙር ጨዋታ እንደምናስታውሰው ቤላርድ የአርሰናል አካዳሚ ውጤት ነው። ሰንደርላንድን ቀዳሚ ያደረገ ቡካዮ ሳካና ሊያንድሮ ትሮሳርድ 2 ግቦችን አስቆጥረው ጨዋታው 2-1 በሆነ ውጤት አርሰናል እየመራ ነበር። ነገር ግን ብሮቢ 94ኛው ደቂቃ ላይ ያስቆጥራት ግብ ከቆመ ኳስ አርሰናል ግብ ተቆጥሮበት ጨዋታው 2-2 በሆነ ውጤት የተጠናቀቀ የአርሰናል ተጫዋቾች ፈርስትሬት ያደረጉበት ጨዋታ እንደነበረ እናስታውሳለን። ግራኒት ዣካ በጣም ጥሩ የተንቀሳቀሱበት ጨዋታ ነበረ። የቀድሞ አርሰናል ተጫዋች አሁን ዳግም ሁለቱ ቡድኖች ይገናኛሉ። ለአርሰናል የበቀል አይነት ጨዋታ ነው። ያንን ጨዋታ 2-1 ከመራ በኋላ ጨዋታውን ያጠናቅቃል ተብሎ በመጨረሻ ሰዓት 96ኛው ደቂቃ ላይ ብሪያን ብሮቢ ያስቆጥራት ግብ በጣም ልብ ሰባሪ ነበረች ለአርሰናል ደጋፊዎች፣ ለሚኬል አርቴታም ለአርሰናል ተጫዋቾችም። ከዛ በኋላ ግን ይህንን ጨዋታ በደንብ የሚኬል አርቴታ ቡድን ይፈልገዋል ተብሎ ይጠበቃል። ሄድ ቱ ሄድ እርስ በርስ ያላቸውን ግንኙነት እንመልከት። ባለፉት 5 ጨዋታዎች አርሰናል ሁሉንም አልተሸነፈም። 3ቱን አሸንፏል። 2ቱ በአቻ ውጤት የተጠናቀቁ ናቸው። አንደኛው አቻ የመጀመሪያው ዙር የፕሪሚየር ሊጉ ጨዋታ ነው። የኤፍኤል ካፕ ላይ 2021 የውድድር ዘመን ላይ በካራባኦ ካፕ ተገናኝተው ነበረ። ኤዲ ኒኪቲያ አትሪክ የሰራበት እንዲሁም ደግሞ ኒኮላስ ፔፔ ፓቲኖ ያስቆጥሩበት ነበረ። በዛ ጨዋታ ላይ 5-1 ነበረ ጨዋታውን አርሰናል እያሸነፈው። ከዛ በፊት በፕሪሚየር ሊግ 2017 ላይ አርሰናል ሁለቱንም ጨዋታ ለመጨረሻ ጊዜ በፕሪሚየር ሊግ ሰንደርላንድ በነበረበት ጊዜ 2-0 እና በስታዲየም ኦፍ ላይት ደግሞ 4-1 በሆነ ውጤት አሸንፎ ነበረና አርሰናል ፍጹም የበላይነት አለው። ነገር ግን ለሰንደርላንድ የዘንድሮ ውድድር ዘመን ብቃቱ ያንን በእርግጠኝነት መናገር የሚያስችል አይደለምና ያንን በደንብ ተመልክተናል። ከዛ ውጪ ወልቭስ ከቸልሲ የሚያደርጉትም ጨዋታ ይጠበቃል። ቸልሲ በጣም አስፈላጊ ጨዋታ ነው። ቶፕ 4 ዘንድሮ ፉክክሩ በደንብ አይሏል። ሊቨርፑል፣ ማንቸስተር ዩናይትድ እንዲሁም ደግሞ ቸልሲ በዚህ ፉክክር ላይ ይገኛሉ። የመጀመሪያውን ዙር ቸልሲ በስታንፈርድ ብሪጅ ማሎ ጉትሶ፣ ፔድሮ ኔቶ እንዲሁም ደግሞ
ጆ ፔድሮ ያስቆጥሯቸው ግቦች 3-0 በሆነ ቸልሲ ያሸነፈበት ጨዋታ እንደነበረ እናስታውሳለን። ከቸልሲና ከወልቭስ ጋር በተያዘ በሜልኑ የሚደረገውን ጨዋታ የሊያም ሮዜነር ቡድን በመንገድ ያጠናቀቁታል የሚለው በደንብ የሚጠበቅ ነው። ነገም እነዚህን ጨዋታዎች ላይ በተመለከተ አዳዲስ የወጡ ጉዳዮችን ይዘን እንመለሳለን። ከሊቨርፑል ጋር በተያዘ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ እሁድ 1:30 ላይ ይደረጋል። ለአርሰናልም ለማንቸስተር ዩናይትድም ለሊቨርፑልም በተለይ ለአርሰናልና ለሲቲ በጣም አስፈላጊ ጨዋታ ነው። ለሁሉም በጣም አስፈላጊ መርሃ ግብር ነው። እሁድ ዕለት የሚደረገው 1:30 ላይ ይደረጋል። እነዚህ ጨዋታዎች ላይ ግምቶቻችሁን፣ ሀሳቦቻችሁን ላኩልን። ትናንትና የእናንተ በርከት ያሉ ግምቶች፣ ሀሳቦች መተውልናል። እነሱን ላንሳላችሁና በቀጣይ ወዳሉ ዝርዝር ጉዳዮች እናልፋለን። በተለይ ደግሞ ከትናንትና ካነሳናቸው ጉዳዮች ጋር በተያያዘ የእናንተ ሀሳቦች፣ መልሶች፣ አስተያየቶች መተውልናል። ስለተሳትፏችሁ ሁሉ ከልብ እናመሰግናለን። ማንቸስተር ሲቲ አንዷለም ታፈሰ የተባለ አድማጫችን ማንቸስተር ሲቲ ከአርሰናል በፍጻሜው 2-2 ይጠናቀቅና በመለያ ምት ሲቲ ያሸንፋል ብሎናል። ሲቲ የሚያሸንፍበት ጨዋታ እንደሆነ ጽፎልናል። ከዛ ውጪ ሳሚ ቦረና የተባለ አድማጫችን አርሰናል አሸንፎ ዋንጫ ሲቲ አርሰናልን አሸንፎ ዋንጫ ይበላል የሲቲ ሌላኛው ግምትን የመጣልን ነው። የማድሪዱ ኮርቷን በተመለከተ አማካይ ሆኖ መጫወት ይችላል። ይልማነኝ ከበደሌ ያለን አድማጫችን ነው። ትናንትና በፔፕ ዙሪያ ያነሳነው መልስ በተመለከተ ነው። ምላሽ እንሰጥበታለን። ከኒውካስል ሲቲ ይልቅ ከኒውካስል ጋር ሲቲን ይፈልገው ነበር ዋንጫው የአርሰናል ነው ያለን ደግሞ አህመድ አሰና የተባለ አድማጫችን ነው። አህመድ መሐመድ ደግሞ ከጅቡቲ የዘወትር አድማጫችን ነው። የላከልን መልእክት አለ። ለተጠየቀው ጥያቄ ኤደርሰን ይመስለኛል የቀድሞ የሲቲ በረኛ ያንን ማድረግ የሚችል ይመስለኛል ብሎናል አህመድ ከጅቡቲ። ከዛ በተጨማሪም አህመድ ሌላኛው ያነሳው ጉዳይ ጨዋታውን የአርሰናልና የሲቲንም ጨዋታ በተመለከተ አላየሁትም፣ ነገር ግን አስተያየት አለኝ ስኩልስ ስላለው እንዲሁም ደግሞ አሁን አርጅቶ አይኑ ደክሞ ነው መሰለኝ 38 ጨዋታ 20 ክሊንሺት 3 ብቻ የተሸነፈውን ክለብ እንዴት ደካማ ነው ይላል ብሏል። ስለ ፔፕ ጋርዲዮላም ለፊልስጤም ማሰቡ ተመችቶኛል። እሱ ብቻ ይሁን ሁላችንም እናንተም ጨምሮ ልንጮለት ልንናገርለት የሚገባው ጉዳይ ነው ብዬ አስባለሁ ብሎናል አህመድ ከጅቡቲ። ከልብ እናመሰግናለን። ዋንጫው ለጥርጥር የሲቲ ነው፣ ድል ለሲቲ ብሎናል። ካራባው ካፑን በተመለከተ ነጂብ ሰንገሮ ነው ይህንን ሀሳብ የላከልን። የቼልሲ ደጋፊ ነው። ሲቲ በማሸነፉ ደስ ብሎኛል። ለአርሰናል ቀላል ጨዋታ አይደለም፣ ከባድ ፈተና ነው የሚል ሀሳቡ ነው የላከልን። ጌች ለሲቲ መልካም እድል እመኛለሁ ብሎናል። ሽመልስ ከኳታር ዶሃ የዘወትር አድማጫችን የላከልን መልእክት አለ። በተለይ አርሰናልና ሲቲ ለዋንጫ መድረሳቸው ለገለልተኛም ደጋፊ በጣም ጥሩ ነው። ምናልባት ጥሩ ጨዋታ እናያለን የሚል ግምት አለኝ። ምክንያቱም ሁለቱም አሁን ተፎካካሪ ስለሆኑ አርሰናል ግን ዋንጫውን እንደሚያነሳ ነው ማስበው። መልካም እድል ለመድፉ ለገነርስ ብሎናል። ስለ ማንቸስተር አሁን ማይክል ካሪክ ክለቡን ምን እንደጎደለው በደንብ ያውቃልና በክለቡ ቢቆይ ጥሩ ነው። ሌላው ራሽፈርድ እንደኔ በባርሰሎና ቢቆይ ጥሩ ይመስለኛል የሚል መልእክቱን ልኮልናል። ሽመልስ ከኳታር ዶሃ አሸናፊ ከደቡብ አፍሪካ እኔ በግሌ በረኛ አማካይ ነው ተጫዋች ሆኖ መጫወት የሚችለው የቀድሞ የሲቲ በረኛ ኤደርሰን ሞራይስ እንዲሁም ደግሞ የባየር ሙኒኩ ማኑኤል ኑየር ነው። በካራባኦ ካፕ ፍጻሜ ሁለቱ ተፎካካሪዎች በመገናኘታቸው ለተመልካች ሳቢ ይሆናል። ዋንጫው ግን ፔፕ በቀላሉ ይለቃል ተብሎ አይገመትም። በሌላ በማንቸስተር ዩናይትድ ጉዳይ ደግሞ አሸናፊ ከላከልን መልእክት መካከል ዩናይትድ ቤት ያለው ነገር እንግዲህ አትሞስፌሩ ድባቡ ደስ የሚል ነው። ራሽፈርድ ግን በአሁኑ ሰዓት ወደ ማንቸስተር ዩናይትድ ባይመለስ ባይነኝ ብሎናል። ሁላችሁንም ስለሰጣችሁን አስተያየት ስለጻፋችሁልን መልእክት ከልብ እናመሰግናለን። የኤደርሰን ሞራይስን የማኑኤል ኖየርን ጉዳይ ስማቸውን ጠቅሳችሁ የሰጣችሁት አስተያየት አለ። ትናንትና አንድ ለአነሳ የነበረ ጉዳይ ነበረ። ፔፕ ጋርዲዮላ ግብ ጠባቂን አማካኝ ስፍራ ላይ ለማጫወት ማንን ይመርጣል የሚለው ጉዳይ ሲነሳ ነበር። የቀድሞው የቡንደስሊጋው ሻምፒዮን በሆነበት ጊዜ ላይ የባየር ሙኒክ ፕሬዚዳንት ከነበሩ ሰዎች መካከል ካርል ሃንዝ ሮምኔጋ የሰጡት አስተያየት ነበረና አስታውሳለሁ ይላሉ። ፔፕ በባየርን በነበረበት ጊዜ ቡንደስሊጋው ማሸነፋችን ካረጋገጠን በኋላ በሚገርም ሀሳብ መጣ። በሚያስገርም ሀሳብ፣ በጣም ልብ የሚነካ በጣም ያልተገመተ ሀሳብ ነበረ። ግብ ጠባቂውን አማካኝ አድርጎ ለማጫወት አሰበ ማኑኤል ኑየርን እና ውሳኔው ፔፕ ጋርዲዮላ በተለይ ደግሞ አሮጋንት የሚያስብለው በጣም ለሌሎች ክለቦች ንቀትን የሚያሳይ ነው የሚል ነገር የተሰጠበት ሀሳብ ነበረ። ነገር ግን እኔ
በትክክል የማምንበት ነበረ ይላሉ ካርል-ሃይንዝ ሩሜኒገ። በማኑኤል ኖየር በደንብ አማካኝ ስፍራ ላይ ቢጫወት ጥሩ መጫወት የሚችል ተጫዋች እንደሆነ አስብ ነበረ የሚል አስተያየታቸውን ሰጥቷልና ቢሞክር እስቲ እንዴት ታስቡታላችሁ? ሀሳቦቻችሁን ላኩልን። ከዩናይትድ ጋር በተያያዘ ወዳሉ ጉዳዮቻችን እንለፍ። ሀሳብ አስተያየቶቻችሁን እየጻፋችሁልን ይህን ቪዲዮ ላይ ካደርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ላይክ እያደረጋችሁ እንግዲህ እንድታበረታቱን መልእክቶቻችሁን ጻፉልን፣ ሰብስክራይብ አድርጉ። ከማንቸስተር ዩናይትድ ጋር ያሉ ጉዳዮችን በስፋት እያነሳን ወደ ሌሎች ክለቦች እንሄዳለን። ከጉዳት ዜናዎች ጋር በተያያዘ ከነገ ጨዋታ አስቀድሞ የተነሱ ሀሳቦች አሉ። ማንቸስተር ዩናይትድን በተመለከተ ሜሰን ማውንት ከማቲያስ ደሌት ቀድሞ ወደ ሜዳ ይመለሳል የሚል እምነት እንዳለው ማይክል ካሪክ ተናግሯል። ከዛ በተጨማሪ ግን የዴሌት ጉዳይ ማቲያስ ዴሌት ጉዳይን በተመለከተ አሁን ለብቻው ልምድ መስራት ጀምሯል። በቅርብ ጨዋታዎች ላይ ወደ ሜዳ ይመለሳል ብዬ እጠብቃለሁ የሚል ሀሳቡን ሰጥቷልና እነዚህ በደንብ የሚጠበቁ ጉዳዮች ናቸው። ማይክል ካሪክን በተመለከተ በዩናይትድ ምን ቀይሯል የሚለው ጉዳይ በጣም የሚያነጋግር ሀሳብ ነው። በተለይ ብዙ የማንቸስተር ዩናይትድ ተጫዋቾች በተደጋጋሚ የሚሰጡት ሀሳብ አለ። ለምሳሌ ሊሳንድሮ ማርቲኔዝ ማይክል ካሪክ እንግዲህ ልቤን አሸንፎታል የሚል አስተያየቱን ሰጥቷል። ዲዬጎ ዳሎት ማይክል ካሪክ እንግዲህ በማንቸስተር ዩናይትድ ቅድም አሸናፊ ከደቡብ አፍሪካ እንደጻፈልን መልእክት ዲዬጎ ዳሎትም ሙዱን ቀይሮታል ሲል ነበር። ቤንያሚን ሸሽኮ ማይክል ካሪክ ራሳችንን ሆነን ኢንጆይ እንድናደርግ በራሳችን መንገድ እንድንጫወት ይመክረናል። ሶል ሌሜንስ ደግሞ የማንቸስተር ዩናይትዱ ግብ ጠባቂ ቤዚክ ነገሮችን መሰረታዊ ነገሮችን እንድናደርግ ብቻ ነው የሚያደርገን። ብሩኖ ፈርናንዴዝም ደግሞ አቴንሽኖቹ ዲቴል ነገሮች ላይ ትኩረት የሚያደርግ አሰልጣኝ ነው የሚል ነገር አንስቷል። ማቲያስ ኩና እኔ ራሴን በደንብ ያገኘውበት አሰልጣኝ ነው ብሎ ይናገራል። ኮቢ ሜኖ ደግሞ በራስ መተማመኔን ማይክል ካሪክ መልሶልኛል ብሎ ያስባል። በማንቸስተር ዩናይትድ ሌሎቹ አሰልጣኞች በጣም ግትር የነበሩበትን ማይክል ካሪክ የቀየረው አንድ ነገር አለ። ወደ ዩናይትድ ከመጣ በኋላ ከጨዋታ ቀን በኋላ በንጋታው ሁሌም ኤሪክ ቴን ሃግም ሩበን አሞሪምም በነበሩበት ጊዜ ላይ ልምምድ መስራት የተጫዋቾች ግዴታ ነበር። በንጋታው ከከባድ ጨዋታ በኋላ በንጋታው ለምሳሌ ከአርሰናል ከተጫወቱ ከሲቲ ከተጫወቱ በኋላ በንጋታው ሰኞ ቀን ጨዋታ እንዲያደርጉ ልምምድ እንዲያደርጉ ግዴታ ውስጥ ይገቡ ነበር። ነገር ግን ማይክል ካሪክ ከመጣ በኋላ በቀጣይ ቀን ሁሉም ተጫዋቾች በቤታቸው እንዲያሳልፉ ረፍት እንዲያደርጉና ለቀጣይ ጨዋታ ራሳቸው ሜንታሊ እንዲያዘጋጁ ያደርጋል የሚሉ ጉዳዮች ወጥተው ተመልክቻለሁ። ከዩናይትድ ጋር በተያያዘ ሌላኛው የሩኒ ሌጀንድ ቀደም ሳነሳ ነበር። ካይ ሩኒ 16 ዓመቱ ላይ ይገኛል። በዩናይትድ በጣም ከኮቢ ሜኖም የበለጠ ኮቢ ሜኖ በእርግጥ አሁን ውሉን ለማራዘም እየተደራደረ ይገኛል። በቅርብ ቀናት ላይ ኮቢ ሜኖን አዲስ ውል ለመፈረም ከማንቸስተር ዩናይትድ ጋር ድርድር ውስጥ ገብቶ ልንመለከተው እንችላለን የሚሉ ጉዳዮች በደንብ በስፋት ወጥተዋል። በፋንቤዝ በደጋፊዎች እንግዲህ ምን ያክል ባጭር ቀናት አሁን ለእንግሊዝ ብሔራዊ ቡድን እንኳን የሚታሰብ ተጫዋች ሆኗል። ከዓለም ዋንጫ ያለው እድል በጣም የጠበበ ይመስል ነበር። እሱንም ፍለጋ ወደ ሌሎች ክለቦች መሄድ ይፈልግ ነበር። አሁን ግን ማይክል ካሪክ ከመጣ በኋላ ሁሉንም እያንዳንዱ ሰከንዶች በሜዳ ላይ በማይክል ካሪክ ስር አሳልፏል። የሚገርም ብቃትን እያሳየ ይገኛልና እሱ ውል ያገኛልና ከካይ ሩኒ ጋር በተያያዘ ግን በሚያስገርም ሁኔታ ልክ እንደ አባት ልክ እንደ ልጅ እንደሚሉት አይነት ነውና በጣም ትልቅ ገንዘብ ኮቢ ሜኖ እንኳን 20,000 ፓውንድ ነው የሚከፈለው። ካይ ሩኒ ግን እስከ 50,000 ፓውንድ ሳምንታዊ ደሞዝ በሳምንታዊ ደሞዝ አይደለም እስከ 50,000 ፓውንድ እንዲከፈሉ አመታዊ ክፍያ ነው። ለዚህ ታዳጊ 16 ዓመት ልጅ በጣም ትልቅ ገንዘብ ነው። ኮቢ ሜኖ በሳምንት 20,000 በወር በአስቡት ወደ 80,000 ያክል የሚከፈለው ተጫዋች ነው። የካይ ሩኒ ግን ለአንድ አመት ያክል የዚህ የስኮላርሺፕ ተርሙ ላይ ትልቅ ክፍያ ነው። በታዳጊዎች ደረጃ ስኮላርሺፕ ተርም ነው። ከዛ በኋላ 17 ዓመቱን ሲይዝ ደግሞ የመጀመሪያው ፈርስት ፕሮፌሽናል ኮንትራቱን ይፈርማል። ማንቸስተር ዩናይትድ ግን ያንን አቅርቦላታል። ለምሳሌ ማይክል ካሪክ ልጅ አለ በማንቸስተር ዩናይትድ አካዳሚ ውስጥ ጄሲ ካሪክ ይባላል። እሱም ከካይ ሩኒ ጋር በጋራ የሚጫወት ታዳጊ እንደሆነ ይታወቃል። የፍሌቸር ልጆችም የሚታወቁ ናቸው። አሁን በቅርብ ጊዜያት ላይ እንኳን ለዩናይትድ ሲጫወቱ ተመልክተናቸዋል። እነዚህ በዩናይትድ በኩል በታዳጊነት ደረጃ እየተነሱ ያሉ ጉዳዮች ናቸው። ማይክል ካሪክን በተመለከተ ግን ስለ ልጁ ካነሳን እሱን እናንሳ። ማይክል ካሪክ በማንቸስተር ዩናይትድ ሁለት ጨዋታዎችን በጃንዋሪ ወር አድርጓል። ማንቸስተር ሲቲ እና አርሰናልን ሁለቱንም አሸንፏል።
ጃንዋሪ ወር ላይ ፌብሩዋሪ ላይ ከቀናት በፊት የፉልሃምን ጨዋታ ማሸነፉ ይታወቃልና በጃንዋሪ ወር ባሳካው ስኬት የፕሪሚየር ሊጉ የጃንዋሪ ወር ምርጥ አሰልጣኝ እጩዎች ውስጥ ተካቷል። በፎረስት ሾንዳይስ እንዲሁም ደግሞ አንዶኒ ራዮላ የቦርንሞዝ አሰልጣኝ እንዲሁም የቼልሲው አዲሱ አሰልጣኝ ሊያም ሮዜነር የተካተቱበት ነውና እነዚህ ጉዳዮች በስፋት እየተነሱ ያሉ ጉዳዮች ናቸው። በምርጥ ተጫዋቾችነት ደግሞ በማንቸስተር ዩናይትድ በኩል ፓትሪክ ዶርጉ ተካቷል። የቼልሲው ኤንዞ ፈርናንዴዝ፣ የሊቨርፑሉ ፍሎሪያን ቨርዝ አይነት ተጫዋቾች የተካተቱበት ነውና ማን ሊያሸንፍ ይችላል? ግምቶቻችሁን ላኩልን። ማይክል ካሪክ ይገባዋል ብላችሁ ታስባላችሁ? እስቲ ሀሳቦቻችሁን ላኩልን፣ መልእክቶቻችሁን እንጠብቃለን። ከዛ ውጪ ግን ሌላኛው የምናነሳው ጉዳይ ከማንቸስተር ዩናይትድ ጋር በተያዘ ከካይሩኒም ከሌሎችም ጉዳዮች ጋር በተያዘ የማርከስ ራሽፈርድ ጉዳይ ይመለሳል ተብሎ አይጠበቅም የሚል ነገር ተመልክተናል በተለያዩ ዘገባዎች ላይ። በተለይ ደግሞ ፋብሪዚዮ ሮማኖ ባርሰሎና 30 ሚሊዮን ዩሮ የውል ማስፈረም ይችላል በውሉን በቋሚነት በባርሰሎና ለማቆየትና ያንን ከፍሎ ተጫዋቹን የሚያስፈርመው አይመስልም የሚል ዘገባን ፋብሪዚዮ ሮማኖ ወጥቷል። ላሴራ የተባለው የስፔን ብዙሃን መገናኛም ይዞት የወጣው ዘገባ ነውና ፋብሪዚዮ ሮማኖ እሱን ላሴራን በመጥቀስ ነው ይህንን ዘገባ ያስነበበውና በጣም የሚጠበቅ ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያዘ ግን ከሰሞኑ ዳቪድ ኦርነስቲን ይዞት የወጣው አንድ ዘገባ ነበረ። ዩናይትድ በግራ መስመር አጥቂ ቦታ ላይ ተጫዋች ያስፈልገዋልና ያንን በገበያ ላይ ጠብቁ፣ አማካኝ ስፍራ ላይ እንዲሁም በግራ መስመር ቦታ ላይ አንድ ተከላካይ በማንቸስተር ዩናይትድ በኩል ሶስቱ ቦታዎች ላይ የሚጠበቁ ተጫዋቾች ይኖራሉ የሚል ነገርን ተመልክተን ነበር። አሁን ከዚህ ጋር በተያዘ የአርቢ ላይፕዚግ ያን ዲያሞንዴን ስሙ እየተጠቀሰ ይገኛል። 62.5 ሚሊዮን ፓውንድ የሚገመትበት አይነት ተጫዋች ነው። በተለይ ሰሜኒዮን በተመለከተ ማንቸስተር ዩናይትድ በዚህ በጥር የዝውውር መስኮት ሲፈልገው እንደነበረ ይታወቃል ነው። ወደ ማንቸስተር ሲቲ የሄደበትም ነገር ከዚህ በፊት በደንብ አንስተነዋል። አሁን ከያን ዲያሞንዴ ጋር በተያዘ መዳረሻው ማንቸስተር ዩናይትድ ሊሆን የሚችልበት እድል አለ። በተለይ ከአርቢ ላይፕዚግ ባለፈው ቤንያሚን ሸሽኮን አስፈርሟል። አሁን ደግሞ የተጫዋች ተረኛ ሊሆን ይችላል። ጥሩ ግንኙነት መስርተዋልና ለማንቸስተር ዩናይትድ ነገሮች ቀላል ሊሆኑ ይችላሉ የሚሉ ዘገባዎችን ተመልክተናል። ለነዚህ በስፋት እየተነሱ ያሉ ጉዳዮች አሉ። ከአርሰናልና ከቼልሲ ጋር በተያዘ ባለፈው የካራባኦ ካፕ ጨዋታ ላይ ተጫዋቾች ወደ ሜዳ ገብተው በሚያማሙቁበት ሰዓት ላይ በጣም አነጋጋሪ ክስተት ተፈጥሮ ተመልክተናል። ሊያም ሮዜነርን በተመለከተ የተነሳ ጉዳይ ነው። አሰልጣኙ ታች ላይኑ ላይ ቆሞ ጨዋታው አልተጀመረም፣ ተጫዋቾች የመጀመሪያ ሁለቱን ሀፎች ወይም የአርሰናልን ሜዳ ኤምሬትስን ለሁለት እንደሚካፈል ይታወቃልና በአንደኛው ጎን የቼልሲ በአንደኛው ጎን ደግሞ የአርሰናል ተጫዋቾች እያሟሟቁ ነበርና የአርሰናል ተጫዋቾች ወደ ቼልሲ ሀፍ ይገቡ ነበርና ያንን በተመለከተ ደግሞ የቼልሲ አሰልጣኝ ተመለሱ እያሉ የአርሰናል ተጫዋቾች ላይ ሲጮው ነበር። እሱ የእናንተ ክልል አይደለም፣ ወደዚህ መግባት አትችሉም ሲሉ ነበርና አሰልጣኙ ከዛ በኋላ አስተያየታቸውን ሰጥቷል። ሊያም ሮዜነር ቅሬታ የገባኝ በተጫዋቾቹ አይደለም በአርሰናል አሰልጣኞች ነው፣ ያንን ማስተካከል ነበረባቸው፣ ለኛ ይህን ንቀትና ያሳዩን የሚል አስተያየታቸውን ሰጥቷል። በአርሰናል በኩል በሚኬል አርቴታ በኩል ደግሞ የሚሰጡ ምላሾች ካሉ በቀጣይ እንመለከታለን። ኤንዞ ፈርናንዴዝን በተመለከተ ከሪያል ማድሪድ ጋር ስሙ እየተያዘ ነው ብለን ትናንትና ስናነሳ ነበር። አሁን በአዲስ ኮንትራት እስከ 2032 ድረስ የሚያቆይ ውል ከፈረመ ቅርብ ጊዜ ነውና ከሱ ጋር በተያዘ ግን ቼልሲ ተጫዋቹ መሸጥ አይፈልግም፣ ተጫዋቹ ግን ወደ ሪያል ማድሪድ የመሄድ ሀሳብ አለው የሚሉ ጉዳዮች ወጥተዋል። ከቼልሲ ጋር በተያዘ ሌላኛው እየተነሳ ያለው ጉዳይ ዚ አትሌቲክ ትናንትና ስለ ማንቸስተር ዩናይትድ የክረምት እቅዶች ስናወርድ ስናነሳ ነበርና አሁን ደግሞ ዚ አትሌቲክ የቼልሲን ጉዳዮች አስነብቦናል። መመዱ ሳር ወደ ቼልሲ ተመልሷል። በውሰት ውል በስትራስቡርግ እንደነበረ ይታወቃል። ያም ቢሆን ግን ቼልሲ ሴንተር ባክ ለማስፈረም ፍላጎት አለው በክረምቱ የሚል ጉዳይ አለ። አማካኝ ስፍራ ላይ እንዲሁም ደግሞ አንድ የአጥቂ ስፍራ ተጫዋች በክረምቱ በእነዚህ ቦታዎች ላይ ተጫዋች ያስፈርማል። የተረሳ አንድ ተጫዋች አለው ቼልሲ በስፖርቲንግ ሊዝበን እየተጫወተ የሚገኘው ጂዮቫኒ ኩዌንዳም ወደ ቼልሲ መጥቶ የመጀመሪያ ጊዜያቱን ያሳልፋል። ከሱ በተጨማሪ ነው እንግዲህ በአጥቂ ስፍራ ላይ በተከላካይ ስፍራ ላይ እንዲሁም ሚድፊልደር የአማካይ ስፍራ ተጫዋች እንደሚያስፈርም የተነገረው። ውሳኔ የሚሰጥበት ጉዳይም አለ። ግብ ጠባቂው ማይክ ፔንደርሰንም በተመለከተ የመጨረሻ ውሳኔ በቼልሲ በኩል ይሰጣል ተብሎ ይጠበቃል። የቼልሲን አንድ ጉዳይ ብቻ ላንሳ ነው፣ ወደ ሌሎች ጉዳዮች አልፋለሁ። ሴስ ፋብሪጋስን በቼልሲ እንዴት ትመለከቱታላችሁ? ቢያሰለጥን ብላችሁ የምትመኙት አሰልጣኝ ነው?
እስቲ ሀሳቦቻችሁን ንገሩን። ከቸልሲ ጋር በተያዘ ግን ኤደን ሃዛርድ አንድ ሀሳብ ሲያነሳ ተመልክቼዋለሁ። በክረምቱ እውነት ለመናገር የዓለማችን ምርጥ አማካኝ እንደነበረ ነግሬዋለሁ። አሁን ደግሞ ምርጥ አሰልጣኝ እንደሚሆንም ለሴስ ፋብሪጋስ ነግሬዋለሁ ይላል ኤደን ሃዛርድ በሚያነሳቸው ጉዳዮች እና የቸልሲ ደጋፊ ነኝ። እንደ ቸልሲ ደጋፊነቴ ደግሞ እሱን በዛ ታች ላይ ቸልሲን ሲመራ መመልከት ፈልጋለሁ ይላል። በጣም ኢንተረስቲንግ የሆነ አሰልጣኝ ነው ሴስ ፋብሪጋስ። በሴሪያው ላይ ብዙ ግቦችን በማስቆጠር 6ኛ 7ኛ ደረጃ ላይ የሚቀመጥ አሰልጣኝ ነው። ከዛ በተጨማሪ በታቾች ብዙ ኳሶችን በመቀባበል ደግሞ በሴሪያው ላይ 4ኛ ደረጃ ላይ የሚቀመጥ ነው። በብዙ መለኪያዎች የሚገርም ቁጥሮችን ያስመዘገበ ነውና በቸልሲ ቤት ቢፈለግ የሚያስገርም አይደለም። ከሰሞኑ ግን በማንቸስተር ሲቲ ራዳር ውስጥ እንዳለ ስሙ ሲነገርም እንደተመለከትን ይታወቃል። እነዚህ ጉዳዮች በደንብ በስፋት የሚነሱ ናቸው ከቸልሲ ጋር በተያዘ በቀጣይም ይጠበቃል። ቸልሲና ሊቨርፑልን በተመለከተ ሪዮም ጉማ ወደ ቸልሲ በአካዳሚ ያደገ ከዛ በኋላ ወደ ሊቨርፑል ሲዘዋወር በጣም አነጋጋሪ ነበረ። የሊቨርፑል ሰዎች የቸልሲ ሰዎች ስካውቶቻቸው የታዳጊ ጨዋታዎችን እንዲመለከቱ አይፈልጉምና እገዳ ጥለው እንደነበር ይታወቃል። በእርግጥ በህጉ የስካውቶች የታዳጊ ጨዋታዎችን እንዳይመለከቱ ማገድ አይቻልም። ክፍት ናቸው ለተመልካች፣ ማንም ገብቶ መመልከት ይቻላል፣ ማገድም አይቻልም የታዳጊ ተጫዋቾችንና ገና 16 ዓመቱ ላይ ይገኛልና በወቅቱ ሴፕቴምበር 2024 ላይ 16 ዓመቱ እያለ ወደ አንፊልድ ሲዘዋወር በነበረው ዝውውር ላይ አሁን አንድ ኢንዲፔንደንት ተቋም አለ፣ ፕሮፌሽናል ፉትቦለር የዚህ የፕሮፌሽናል ፉትቦል ኮምፐንሴሽን ኮሚቴ የሚባል አለ PFCC ይባላልና የትሪቡናል የወሰነው ውሳኔ ያለ ቸልሲ መጀመሪያ 2.8 ሚሊዮን ፓውንድ እንዲከፍል ከዛ በኋላ ደግሞ እስከ 4 ሚሊዮን ፓውንድ በአጠቃላይ እስከ 7 ሚሊዮን ሊደርስ የሚችል ወይም ደግሞ 6.8 ሚሊዮን ፓውንድ አካባቢ ሊደርስ የሚችል የመጀመሪያው መነሻው ክፍያ 2.8 ሚሊዮን ፓውንድ ነው። ከዛ በኋላ ግን 4 ሚሊዮን ፓውንድ በተጫዋቹ እድገት ስኬት ልክ ቸልሲ ለተጫዋቹ ላበረከተው አስተዋጽኦ በኮምፔንሴሽን የሚከፈለው ክፍያ ነው ተብሏል። በጣም አስገራሚ መረጃ ነው። ከክርስቲያኖ ሮናልዶ ጋር በተያዘ የሚነሳ የመጨረሻ ጉዳይ ላንሳና ላጠናቀቅ። ክርስቲያኖ ሮናልዶና ከረም ቤንዜማ በሳውዲ ፕሮ ሊግ ላይ ከረም ቤንዜማ ወደ አል ሂላል ከተዘዋወረ በኋላ ትናንትና ሃትሪክ ሰርቷል። 3 ግቦችን አስቆጥሯል፣ 1 አሲስት አድርጓል። የጨዋታውም ኮከብ ተብሎ ተመርጧል። ከዚህ ጋር በተያዘ ደግሞ በሳውዲ ፕሮ ሊግ ላይ መነጋገሪያ ከሆኑ ጉዳዮች መካከል አልናስር በዝውውሮች እየተደገፈ አይደለም፣ ለአል ሂላል ለሌሎች ክለቦች የሚደረገው ለአልናስር እየተደረገ አይደለም በሚል ክርስቲያኖ ሮናልዶ ቅሬታ አለውና አልናስር ሻምፒዮን የማይሆነው በዝውውር ላይ ድጋፍ እየተደረገለት ስላልሆነ ነው የሚል እምነት አለው። ባለፈው ጨዋታ ላይ አልነበረም፣ ልምዶችን እየሰራ አይደለም። አሁንም በግሉ ነው ልምዶችን እየሰራ የሚገኘው፣ ከቡድኑ ጋር ልምድ እያከናወነ አይገኝም እና በዚህ ጉዳይ ላይ የሳውዲ ፕሮ ሊግ ምላሽ ሰጥቷል። ምንም አይነት ኢንዲቪዥዋል የሆነ ነገር ለክለቦች የሚሰጥ ነገር የለም የሚል ነገር አንስቷል። እነዚህ ክለቦች አልናስር፣ አልኢታድ፣ አልሂላል፣ አልሃሊም በተመለከተ በሳውዲ ፐብሊክ ኢንቨስትመንት ፈንድ ስር ያሉ ናቸውና ነገር ግን ሁሉም የሳውዲ ፕሮ ሊግ በወጣው የሳውዲ ፕሮ ሊግ ስፖክስማን ወይም ቃል አቀባይ ያነሳቸው ጉዳዮች አሉ። ምንም አይነት እንደዚህ አይነት ስትራክቸር የተደረገ ነገር የለም። ሁሉም የራሱ ፕሪንሲፕል አለው። ሁሉም ክለብ የራሱ የሚመራበት ነገር አለው። የራሱ ስራ አስፈጻሚ፣ የራሱ ፕሬዝዳንት፣ የራሱ ስፖርቲንግ ዳይሬክተር፣ የራሱ ሊደርሺፕ አለውና ሁሉም በራሱ ነው የሚንቀሳቀሰውና ለአልናስር፣ ለአልሂላል፣ ለአልኢታድ የተባለ የተለየ ነገሮችን እየተደረገ አይደለምና በዛ ደረጃ ለክርስቲያኖ ሮናልዶ ምላሽ ሰጥተው ተመልክተናል። ለሁሉም የሮናልዶ ጉዳይ በቀጣይ የሚጠበቅ ጉዳይ ነው። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። ስለተሳትፏችሁ፣ ስለጻፋችሁ፣ ለመልእክት ጊዜያችሁን ስለተሰጣችሁን ከልብ እናመሰግናለን። ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ እያደረጋችሁ ቤተሰብነታችሁን አብሮነታችሁን አሳዩን። ለዛሬ እዚህ ላይ እናጠናቅቃለን። ከልብ እናመሰግናለን። ጤና ይስጥልን።